ሰላም ጤና ይስጥልኝ የተወደዳችሁ የሮሃ ቤተሰቦች የማዕዛ እንግዳ የተሰኘው እንግዶችን እየጋበዝን ውይይት የምናደርግበት ፕሮግራማችን ጀምሯል። የዛሬ እንግዳዬ ኢንጂነር ይልቃል ጌትነት ናቸው። ከእሳቸው ጋር በወቅታዊ ጉዳይ ላይ ውይይት የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። ኢንጂነር እንኳን ደህና መጣህ በድጋሚ። እንኳን ቆየሽ ማዚ። ቤተኛ ነህ እንግዲህ እንኳን ድጋሚ ተገናኘን። ከዚህ ቀደም እንግዲህ በነበረን ውይይታችን ላይ እንደዚሁም አንተ በተለያየ ሚዲያም ላይ የተለያዩ ግምገማዎችን አስቀምጠሃል። ግን ለመግቢያ እንዲሆነን እንደገናም ደግሞ ያለውን ነባራዊ ሁኔታ እንደው አይተነው እንድንጀምር የፈለግኩት ከፋኖ የትግል ሂደት ውስጥ ነው። እንግዲህ በተለያየ ጊዜ የተለያዩ ወቅታዊ ሁኔታዎችን ታሳቢ አድርጎ አስተያየት ቢሰጥበትም አጠቃላይ ግምገማው ሰፊ ነው ይገባኛል። ግን የተጀመረበትን ከማወቅ እንደገና ደግሞ አሁን ያለበትን ወዴትስ እየሄደ ነው የሚለውን ነገር እንደው በሃይላይት አይቶ ማለፍ ተገቢ ስለመሰለኝ ከዛ ብንጀምር። አዎ እሱም ነው ደግሞ ዋና ነገር ሆኖ መነሳት ያለብን። ሌላ ምን አለ? ከህልውና በላይ ሌላ ነገር የለም። የመጀመሪያው ነገር ሰው መኖር ነው። ከዛ በኋላ ነው የፖለቲካ ነገር፣ የኢኮኖሚ ነገር፣ የማህበራዊ ነገር እና ሌሎች የእድገት የልማት ነገር የሚመጣው ከመኖር በኋላ ስለሆነ የህልውና ነገር ከሁሉም በላይ አስጨናቂና አሳሳቢ ነው። እንደምታየውም በየጊዜው አሁን አርሲ ሰሞኑን የሚሆነውን ነገር እየሰማን አይደለም? በእያንዳንዱ ቀን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በመሆናቸው ብቻ እየተገደሉ ነው ያሉት እና ይህንን ስትራክቸራል የሆነ ግድያ ማስቆምና መቀልበስ የመጀመሪያው ስራ ስለሆነ ለዚህ የተጀመረው ራስን የመከላከልና በህይወት የመቆየት ትግል ከምንም ነገር በመጀመሪያ ቅድሚያ የሚሰጠው ነገር ነው ማለት ነው። ሌሎች ከዛ ጋር ተያይዘው የመጡ መልካም ነገሮችም ካሉ በዛ ደረጃ መታየት ያለባቸው ናቸውና እንግዲህ እንደተባለው ዛሬም ደግሞ አንድ ሪፖርት አይቼን የመጣሁት ይሄንኑ ስመጣ በዚሁ ከጦርነቱ ጋር ተያይዞ የተደፈሩ ሴቶችን ሁኔታ የተለያዩ ባለሙያዎችንም አናግሮ ራሳቸውን ተጎጂዎችንም የፋኖ አመራሮችንም አናግሯል። ያንን ዘገባ አይቻለሁ እና ይሄን ነገር ስታዩ በእያንዳንዱ ቀን የተሰራውን ስራ ጥሩ ነው ብለሽ ስትናገሪ እንደው ድል በድል ላይ እየሄድንና ያንን በእያንዳንዱ ቀን የሚሆነውን ነገር ያልተረዳ ነው ሁሉ የሚመስል ነገር አለ። እነዚህ ሁሉ ነገሮች እንግዲህ ሊቋጩ የሚችሉት በትግሉ ውጤታማነት ብቻ ስለሆነ ነው። የትግሉን ሂደት እናንተን ስንገመግም እንጂ በእያንዳንዱ ቀን 5 ሚሊዮን ህጻናት ትምህርት ቤት አይሄዱ፣ ወደ 800 ትምህርት ቤቶች ተቃጥለዋል ወይም ደግሞ የወታደር መኖሪያ ካምፕ ሆነዋል። በእያንዳንዱ ቀን መንቀሳቀስ የማይቻልበት ሆኗል። መንግስት የተባለው ወንበዴ በየቦታው ኬላ ዘርግቶ ህዝቡን አጥንቱን እየጋጠው ነው እና ስራ የሚባል ነገር የለም። ስለዚህ በዚህ ሁሉ ነገር ውስጥ ስናወራ ስለ ውጤታማነት ሲወራ እንደው ይሄን ሁሉ ነገር እንደሌላ አድርገን በወታደር የተደራጀውን በፖለቲካ የመጣውን በዲፕሎማሲ የተገኘውን ነገር ብቻ ስናወራ ይሄ ህመም እንደሌለብን አድርጎ ሰው ሊያየው ይችላል። ተዝናንተን ጊዜ ኑሮን በዛ ጊዜ ውስጥ የሚደረግ በጣም በተዝናና ሁኔታ የሚደረግ ትግል አድርጎ እንዳያየው ፈልጋለሁ። ይሄ እያንዳንዱ ቀን ውስጥ የሚደርሰው ነገር ውስጥ ሁሉ አሁን የደረሰው ከባድ ነው። ከዛም በኋላ ደግሞ ብናሸንፍም ይህንን ነገር መልሶ መልክ ለማስያዝ የሚፈጀው ጊዜ በዚህ ሂደት ውስጥ በጦርነት ጠባሳ ያደጉ ሰዎችና የተደፈሩ ሰዎች ህይወታቸው እንዴት ነው የሚሆነው? ትምህርት ቤት ውስጥ ያልሄዱ ልጆችስ እድሜያቸው ካለፈ በኋላ ተመልሶ ትምህርት መጀመር ምን ያህል ከባድ ነው? በስነ ልቦናም በሁሉም ነገር በኢኮኖሚም የሚደርሰው ነገር ያ ሁሉ ሁልጊዜ በአእምሯችን ያለ ነገር መሆኑን አድማጮች እንደው እንዲረዱ ትፈልጋለሁ እና ትግሉ ላይም ስናተኩር ይሄንን ነገር ሁሉ ጨክለን ዳር የምንደርስበት ጊዜ መቼ ይሆን? 100 ዓመት የተጋገረ ጥላቻ መርገምት ያንን የማውጣት ትግል ስለሆነ በዛ ደረጃ ሰዎች እንዲረዱልኝ ይፈልጋሉ። ማዚ መጀመሪያ ሁልጊዜ ያንን ካልን በኋላ ግን ፋኖ በዋናነት የትጥቅ ትግል ተብሎ መንግስት በይፋ አውጆበት ራሱን ለመከላከል አማራ ከጀመረ ጊዜ ጀምሮ የነበረው
ውጤት በብዙ መንገድ በ2 ዓመት ውስጥ በጣም አስደማሚ ውጤት ተገኝቷል። ወጣቶች እንደ ጉድ እየጎረፉ ነው። ራሳቸውን ለመከላከል ለሚደረገው ትግል ያላቸው ድጋፍ የጉድ ነው። ህዝቡም ይህን ጦርነት ጥርሱን ነክሶ ተሸክሞ ይዞታል። በዛ ሂደትም ደግሞ አደረጃጀታቸውን እያስተካከሉ በእያንዳንዱ ጊዜ በሁሉም የአደረጃጀት ደረጃዎች አልፈው እስከ ኮር አደረጃጀት ድረስና እዚህ የደረሱበት ሁኔታ ስላለ ይሄ በጣም ጥሩ ነው። የአካባቢ አደረጃጀቶችን አልፈው ደግሞ አጠቃላይ አመራዊ ቅርጽ ያለው አደረጃጀትም ለመስራት የሚያደርጉት ጥረት ስትራክቸራል በሆነ ሁኔታ መልክ እየያዘ መጥቷል። ከዛም ያለፈ እንደሆነ ደግሞ ከሌሎች ኢትዮጵያውያን ጋራ ይህንን የህልውና ትግሉን ከቀለበስን በኋላ የኢትዮጵያን ሁኔታ ለመበየን ትግሉንም ለማሳጠር የሚደረገው ቅንጅትና ትብብር ምን መሆን አለበት የሚለውን በግልጽ አስምረዋል። ከዛም ያለፈ እንደሆነ በከተማ አካባቢውም ያለው ትግል ከዚህ ጋር ተቀናጅቶ በሚገባ መሄድ እንዳለበት ዘመነ ቅርብ ጊዜ ያስተላለፈውንም መመሪያ አይቻለሁ። ስለዚህ በብዙ መንገድ በአደረጃጀትም በፖለቲካም በዓለም አቀፍ ሚዲያም እና አሁን የቢቢሲን ጨምሮ በእንግሊዝኛውም ተሰርቷል። ዘ ኢኮኖሚስትም የሰራውን ዘገባ አይቻለሁ። ስለዚህ እነዚህ ነገሮች ሁሉ እንዲሁም ደግሞ ሱዳንን በተመለከተ ታካኪ በሆነ ሁኔታም የአሜሪካ መንግስት በዲፕሎማሲ ደረጃ ብታዩ ይህንን ወደ ጦርነትና ወዲህና ወዲህ የሚለውን እንደነገሩት አሁን እንደውም እንደሰማሁት ቤንሻንጉል ላይ ደግሞ ለዛኛው ለራፒድ ሰፖርት ፎርስ ማሰልጠኛ አብይ አዘጋጅቶት የነበረውን አሜሪካኖች ብታቆም ይሻላል ይህንን ነገር ብለው መመሪያ እንደሰጡትና እንዳስቆሙት ሰምቻለሁ። እነዚህ ነገሮች ስታያቸው እንግዲህ ትንሽ ጭልጭል እያሉም ቢሆን በኢንተርናሽናል ኮሚኒቲውም በኩል ትንሽ የታሰበውን ያህል ባይሆንም ውጤት እየመጣ እንዳለ ነው የሚታየው። በአጠቃላይ ስናየው እንግዲህ የሚደርሰው መከራ ትልቅ ነው። የረዥም ጊዜ ነገር ስለሆነ መስዋዕትነቱ ከባድ ነው። በሌላ ወገን ግን ይህንን ነገር ለመገልበጥ በሚደረገው ትግል ውስጥ በዚህ አጭር ጊዜ በመዋቅርም በፖለቲካም በአደረጃጀትና በዓላማ ጥራትም በህዝብ ግንኙነት ስራም ብዙ ርቀት ሄደዋል ብዬ ነው የሚገመግመው። ማዚ መልካም ስላነሳኸውም ጭምር በዚሁ አይተነው ብንሄድ ብዬ ነው። ዘመነ ፋኖ ዘመነ ካሴ ያስተላለፈው መልእክት ወይም ያቀረበው ጥሪ ማለት እችላለሁ። ጥሪም አለው መልእክትም አለውና እሱን አይቼዋለሁና ከዚህ ቀደም በርግጥ ካልተሳሳትኩ አንከር ሚዲያ ላይ ይመስለኛል ይሄንን በተመለከተ ህዝባዊ እምቢተኝነትን ወይም የከተማ ትግልና የትጥቅ ትግልን በተመለከተ ጎን ለጎን መሄድ የሚገባቸው ናቸው የሚል ነገር አንስታ አይቻለሁ። ግን እንደው ለመድገም ፈልጌ ሳይሆን ይሄ ጥያቄ ስለተነሳ ጭምር እናንተ ሜንሽን ስላደረግከው ይሄ ጥሪ ከተላለፈ በኋላ የተለያዩ ሀሳቦች በጉዳዩ ላይ ተሰጥቷል። አንደኛው የትጥቅ ትግሉ ስላላዋጣቸው ወይም ስላቃታቸው በእንዲህ አይነት በከተማ ትግል ወይም በህዝባዊ እምቢተኝነት ወይም በሰላማዊ ትግል ብቻ በተለያየ መንገድ በሚሰጠው ስም ወደዛ መምጣት ፈልገዋል ወይ ወደዛ መሸሸግ ፈልገው ነው እንዲህ አይነት ነገር ያነሱት የሚል ነገር አስተያየቶችን አይቻለሁ። ምክንያታዊና ወቅቱን የጠበቀ አይደለም፣ ጊዜውንና ወቅቱን የጠበቀ ጥሪ አይደለም። እንደውም የከተማውን ሰው ለተለየ ጥቃት ይዳርጋል የሚልም ደግሞ አስተያየት የሚሰጡ ሰዎች አሉና የባለፈውን አስተያየትህን አስታውሳለሁ። ግን አሁን ከዚህ ከተያያዘው ጥሪና አሁን ደግሞ የፋኖ ትግል ቅድም በገለጽከው ካለበት ሌቭል እንዳጠቃላይ ደግሞ ሀገሪቱ ካለችበት ነባራዊ ሁኔታ አኳያ ይሄ የተላለፈውን ጥሪ እንዴት ነው የምትገመግመው? እነዛ ሁለት እይታዎች እንዳሉ ሆነው ሌላ ፐርስፔክቲቭ አለው ወይስ የትኛው ነው ልክ? ትችቱን ብዙ ዋጋ የምሰጠው ትችት አይደለም ማዚ፣ በእውነት ለመናገር በጣም የተቆራረጠና እንደው መችስ ለንግግር ያህል እንደ መነሻም ከሆነ ብለሽ ከሆነ ነው እንጂ እንደ ሲሪየስ አርጊውመንት አልወስደውም። ሰዎች አነሱት ያልሽኝን በትችት መልኩ የመጣው ነገር አንደኛ የዘመነን ንግግር ካየሹ አዲስ ንግግር አይደለም። እንደው እንደ ፖሊሲ ስቴትሜንት ነው ማየው። አጠር ያለ መልእክት ነው። እንዲህ 3-4 ፓራግራፍ ያህል ቢሆን ነው እንዳየሁትና እዛ ውስጥ ከገለጸው ነገር ውስጥ
አንደኛ የአማራ ትግል አጠቃላይ ሂደቱን እንደው ለማየት ራስን የመከላከል እንደሆነ ዲፋይን አድርጓል። አማራ ራሱን ለመከላከል ታጥቀው የመጡትን እያሸነፈ ድል እያደረገ እንደመጣና ያን መልካም ውጤት ማስመዝገቡን ልክ አሁን እኛ እንዳልነው ገልጿል። ከዛ በኋላ ግን ይሄ እንዳለው ነው ቀን በቀን ራስን መከላከል ያለ ነገር መሆኑ እንደተጠበቀ ሆኖ ደግሞ ራስን የማስታጠቅ የማደራጀት የመንቃቱ ነገር ለአንድ አፍታም ሳይቋረጥ ተጠናክሮ ይቀጥላል ነው የሚለው እዛ አረፍተ ነገር ላይ። ይሄንን ካደረግንም በኋላ ደግሞ አደረጃጀታችንና ትግላችንን መልክ ባለውና በተቀነባበረ መንገድ ለመምራት የጋራ አመራር መፍጠር የምናደርገውንም ነገር ተጠናክረን እንሰራለን ይላል። ያ ማለት አንድ አመራር ለመፍጠር በአማራ ደረጃ አሁን ያልኩሽ ነገር እየሰራን ነው። ይሄንንም ካልን በኋላ ይህን ስርዓት አስወግዶ የኢትዮጵያንም ሁኔታ በጋራ ለመበየን ኢትዮጵያዊ ካልሆኑ ኃይሎች ማነው ኢትዮጵያዊ ከሆኑ ሌሎች ኢትዮጵያውያን ሆነው አማራ ካልሆኑ ሌሎች ወገኖቻችን ጋር ደግሞ ትግሉን ለማስተባበር የምናደርገውን ጥረት ጠንክረን እንሰራለን ይላል። በሌላ ወገን ግን ይልና እንዳንድ ያልተሰራ ስራ መኖሩ እንደ ድክመት ሲያወራ የከተማው ህዝብ የዋናው የስርዓቱ ገፈት ቀማሽ ሆኖ እያለ በትግሉ እንቅስቃሴ ውስጥ በመጠኑ ትጥቅ ትግሉን ከመደገፍ ባለፈ ብዙ ኃይልና ጉልበት እያለው ራሱ ላይ ይሄንን ትግል ለማሳጠር በሚደረገው መልኩ ስትራቴጂያይዝድ በሆነ ሁኔታ አልተነሳም ይልና ሁሌም ስንነሳ ጀምሮ እንደተናገር ነው የሚለው አረፍተ ነገሩ። እንደተናገር ነው ይሄንን ስርዓት እስከ ግሳንግሱ መቅበር የሚቻለው እንደየአካባቢው እንደ ተጨባጭ ሁኔታው በአስፈላጊው የትግል ስልት ፍዳውን በማሳየት እንደሆነ ይሄን መንግስት መጀመሪያ ጀምሮ ስንነሳ ጀምሮ ተናግረናል። ስለዚህ አሁን አብይ ከተሞች ላይ እናንተንም እያሰቃየ እሱም መደበቂያ አድርጎት ሴራ እየጎነጎነ ገንዘብም እናንተን አጥንት እየጋጠ ልጆቻችሁን ለመግደል የሚያደርገው ነገር በቻላችሁትና በተመቸው መንገድ ሁሉ ትግላችሁን አጠናክራችሁ ቀጥሉ። ለዛ ደግሞ የነበረውን ክፍተት አመራር በመስጠት ረገድ ጠንክረን እንሰራለን። ስለዚህ ይሄ አዲስ እይታ አዲስ ንግግር ውስጥ ከየት አምጥቼ ነው አሁን እንዲህ ስለሆነ እንዲያ ስለሆነ የሚባለው ማለት ነው። ኢቭን ይሄንን የከተማውን ጉዳይ ሲናገር ቀድመን ጀምረን እንደተናገር ነው ብሎ ነው ስንነሳ ጀምሮ ለአንድ አፍታ መዘንጋት የሌለበት ስርዓቱ የሚወድቀው በሁሉም አይነት የትግል ስልቶች እንደተጨባጭ ሁኔታው መጠቀም እንዳለበት ለአንድ አፍታ መዘንጋት የለበትም ነው የሚለው። መዘንጋት የለበትም ነው እንጂ አዲስ ስልት ነው አይልም ማለት ነው። እና ይሄንን አዲስ ነው እንደዚህ ነው አሁን አይደለም ምናምን የሚባለው ነገር ምን አመጣው? አንደኛ ትግልን በተለያየ መንገድ መንግስትን በተለያየ አቅጣጫ መወጠር፣ ግራ ማጋባት አስፈላጊ እና ጥሩ የትግል ስልት እንደሆነ ነው የሚሰማኝ። ምንም በተለየ ሁኔታ ለነቀፌታ መቼ ነው ብለው ነው የሚያስቡት እነዛ አሁን አንቺ ሀሳብ አነሱ የምታያቸውን ሰዎች ማለት ነው። እና ምንም ሴንስ የማይሰጥ ነገር ነው። ከዛ ይልቅ እኔ የዘመነ ንግግር ያየሁት እንደ ፖሊሲ ዲሬክሽን አጠቃላይ ሂደቱን ለማሳየት ምናልባትም አንድ ቦታ ላይ እስክንድርም ተናግሮ ስለነበረ ሰሞኑን በእንግሊዝኛ አንድ ቃለ መጠይቅ ላይ የኢትዮጵያን ሁኔታ ከሌሎች ብሔረሰቦች ጋር በጋራ ለመበየን ይህን ስርዓት ለማስወገድ ነው የሚለውና በሚወሰነው ነገር ላይ የጋራ ውሳኔ እንደሚያስፈልገው እንጂ አማራ ብቻው እንደዛ እንደማያረግ፣ ነገር ግን የአማራ ትግል የህልውና እንደሆነ ያንን መቀልበስ ያለበት ራሱ እንደሆነ ከሌሎች ጋር ሰራን ብለን ደግሞ ሳንዘናጋ ሌት ቀን ማደራጀት እንዳለባቸው የራሳቸውን አመራር መስጠት እንዳለባቸው ከሌሎች ጋር ተባብረው ስርዓቱን ካስወገዱ በኋላም የኢትዮጵያን ሁኔታ በጋራ መወሰን እንደሚያስፈልግ ያንን እና ደግሞ የትግል ስልት ምርጫውም ደግሞ እንደ ተጨባጭ ሁኔታው የሚደረግ እንጂ እንደ ድሮ ከገጠር አንድ ቦታ ተቆጣጥሮ ወደ ከተማ የሚመጣበት እንዳልሆነ ካንቺ ጋር እኔ ስንት ጊዜ ነው እንደው ጊዜ ያላወራ ነው ማለት ያ ምናልባት ጥያቄው የፋኖ ትግል የትጥቅ ትግል አይደለም ብዬ ርዕስ የሰጠሽው ሁሉ እንትን አለ። የፋኖ ትግል የትጥቅ ትግል አይደለም ብላ አንስተሃል አስታውሳለሁኝ። ግን ምናልባት ትችቶቹ ከቀናነት የሚነሱ ሊሆኑ ይችላሉ የሚል ቤኔፊት ኦፍ ዳውት እየሰጠን ነው እዚህ ውይይት ላይ የምናቀርበው። እንደገናም ደግሞ የተቺው ሞቲቭ ተዛ ጋር ሆኖ አዳማጩ ደግሞ ሞቲቭን ሳይረዳ ሀሳቡ ወስዶት ጥያቄ ምልክት ውስጥ ሊሆን ስለሚችል መብራራት አለበት፣ ሌላ ፐርስፔክቲቭ መታየት አለበት እና አንድ የፋኖ አመራር የትጥቅ ትግል መሪም የህዝባዊ እምቢተኝነት መሪም መሆን ይችላል።
ታዲያ የትግል መሪ ነው፣ የህልውና ትግል መሪ ነው ዘመነ። አሁን ለምሳሌ የአማራ የህልውና ትግል መሪ ነው። ስለዚህ ለህልውና ትግል የሚያደርገውን ማዕቀብ አድርጎ ብሎ በዲፕሎማሲ ይጠራል። ይኸው እኛ በየቦታው እንሄዳለን። ህዝቡንም ቢሚ እንዲል ያደርጋል። ለመንግስት ግብር እንዳይከፍሉ ለታጣቂዎች አስፈላጊውን አስተዋጽኦ እንዲያደርጉ ለህዝብ ጥሪ ያቀርባል። መንገድ ሁሉ እኮ በዚህ አትሄዱ በዚህ አትሄዱ ብሎ መመሪያ ሰጥቶ ያውቃል። እና እንደ መጀመሪያውንም ትግሉ ራሱ ያለበት የባለፈውን ቃለ መጠይቅ እንዳልሽው ለሰው ለማብራራት ስለሆነ እነዛን ሰዎችን ማየት እነሱን እያሰብኩ ማውራት ያላየውን ዛሬ ለመጀመሪያ ጊዜ የከፈተውንም ሰው አስቦ ነው መናገር። እንደዛ ስላልሽ ወደዛ እመጣለሁ። ጥሩ ታናሽ ወጥቶኝም አስተማርሽኝ። እና ምንድነው የሚደረገው ትግል ይህን ስርዓት ማሸነፍ ነው። የሚደረገው ትግል ደግሞ በሁሉም አቅጣጫ በያለበት ማድረግ እንደሆነ ከዚህ እኛው ቃለ መጠይቅ በፊት ባደረግነው ጊዜ የተለያየ ጊዜ የተደረጉ ትግሎች አሉ። አንቺ ከዚህ እኛው ቃለ መጠይቃችን በፊት በነበረው ወር ኦፍ አትሪሽን ተደርጎ ሁለት ኃይሎች በዚህም በቁጥጥር ተደርገው በሰው ኃይል ብዛት የሚሸናነፉበት የጦርነት ዘመን ነበረ። ከዛ በኋላ ደግሞ እንደገና ታንክ የመጣበት ይሄ ተሽከርካሪ መካናይዝድ ኃይል የመጣበት ጊዜ አለ። ከዛ ደግሞ አውሮፕላን፣ የባህር መርከብ እንደዚህ አይነት ጊዜ የመጣበት አለ። አሁን ደግሞ ሳይበር ቴክኖሎጂ እና ሁለገብ ትግል የደረሰበት ደረጃ ላይ እንገኛለን። አሁን ያለው ትግል የመንግስትን የቴክኖሎጂ የበላይነት ምንድነው አመራር ሲመርጡና ራሱ አደረጃጀታቸው ስትራክቸራቸው ምን ይሁን የሚለውን ነገር ሁሉ ስንነጋገር ሁልጊዜ የመንግስትን የኃይልና የቴክኖሎጂ የበላይነት ሁሉ ግምት ውስጥ ያስገባ የትግል ስልት ይሁን እያልን ብለናል። ስለዚህ አሁን የምንገኝበት ዘመን የትግል ስልት አንድ ቦታ እየተቆጣጠርሽ ያን እያስለቀቅሽ የምትመጭበት ሳይሆን መንግስትን ስትራቴጂውን ጭምር በማሸነፍ ግራ በማጋባት ሰውን በማስከዳት ህዝቡን እምቢ በማሰኘት በመጨረሻ ጊዜ ደግሞ ያንንም የሚፈጽም ጠንካራ የወታደራዊና የፖለቲካ ኃይል በመመስረት እንደሆነ የትግሉ ስልት አሁን በዚህ ዘመን የሚገኘው ትግል ሁለገብ የሆነ ያንን ሁሉ ያካተተ መሆን እንዳለበት ይሄ ጊዜ ተነግሯል። የህልውና ትግል የትግል ስልት አይመርጥም እያደጋግመን ተናግረናል። የሚፈጥሩትም ስትራክቸር ደግሞ ዘመኑንና ወቅቱን የሚመጥን ይሁን ብለናል። እንደዘድሮ ጊዜ በወር ኦፍ አትሪሽን ሲደረግ እንደነበረው መንግስት ዛሬ አንድ ቦታ ላይ ያለን ነገር አይቶ በፍጥነት መምታት በሚችልበትና ፕሪሲሽን ባለበት ዘመን እንደዛ አይነት የትግል ስልት የለም ተብሎ ስለዚህ ከተማ፣ ገጠር፣ ሽምቅ፣ ህዝባዊ እምቢተኝነት ወይም ሌሎች አይነት ተብሎ የሚለይ አይደለም እና የመንግስትን አጠቃላይ ስትራቴጂውን ከማሸነፍ ጀምሮ የትግል ስልቱን ጨምሮ ከማሸነፍ ጀምሮ ህዝብን ከዛ እንዲከዳና ከራሱ እንዲነጠል በማድረግ ጀምሮ አብሮ የመስራት ትግል እንደሆነ ደጋግመን ተናግረናል። ስለዚህ አንድ የህልውና ትግል መሪ ያዋጣኛል ያለውን የትግል ስትራቴጂ በመምረጥ ረገድ ይሄንኛውን ስልት ተጠቀመ ይሄኛውን ስልት ተጠቀመ ተብሎ መጀመሪያም እንደ ጥያቄ ሊቀርብ አይገባም። ቀድሞ ነገርም ሲጀምሩ ጀምሮ መጀመሪያም እንደነገርኳችሁ ብሎ ነው እሱም የተናገረው ማለት ነው። ማዚ ከወቅታዊነቱ አንፃር የሚነሳው ጊዜውን የዋጀ ነው ወይ ተብሎ ለሚነሳው እንደ ጊዜውማ እንደውም ዘግይቷል። ማዚ ከዚህ በላይ ህዝብ ስቃውን እያየና ወጥቶ መግባት እያቃተው በኑሮ ውድነት ፍዳውን እያየ የዋጋ ንረቱ የቤት ኪራዩ ወጥቶ መግባት ችግር ነው እና መንግስት የሚባለው ነገር እኮ አለ ለማለት እኔ አለ ብዬም ስለማላቅ መጀመሪያም ደጋግሜ እንደምናገረው የኢህአዴግ ቅሬትና በስባሽ ነው እንጂ በወጉ መንግስት የሚባለው ሽታ የሌለው እንደሆነ ደጋግሜ ተናግሬያለሁ እና በዚህ ጊዜ ውስጥ እንደውም የኢትዮጵያ ህዝብ እንደው ያዞ ቆዳ ያለው ስለሆነ በጣም ዘግይቷል ከመባልና መከራውን አራዝመናል። ዝም ብለን መከራና በደልን ተሸክመን በተስፋ መኖር ልማዳችን ስለሆነ ነው እንጂ እኔ እንደውም የዘገየ ነገር ነው እና የዘመነም ንግግር የሚለው ዘግይቷል በሚገባው ነገር ያልተሰራ ስራ አለ በሚል ነው ያቀረበውና እኔ ምንም ጉድለት አላገኘሁበትም ማለት ነው። ማዚ መልካም። ከዚሁ ርዕሰ ጉዳይ ሳንወጣ የተላለፉ መልእክቶችና ሀሳቦችን እያየን ነበርና የእስክንድር ነጋንም ኢንተርቪው ማየት አጋጥሞ እቺዬ ነበር። ምናልባት አይተዋል እንዳየው ቅድም ሜንሽን ያደረክ ነበር። ቲአርቲ ይመስለኛል የሚዲያው የውጭ ሀገር ሚዲያ ነውና በተለይ ደግሞ እንደው ጥያቄ ላነሳበት የፈለኩት ሀሳብ
ከኤትኒክ ፌዴራሊዝም ጋር በተያያዘ ሀሳብ ሰጥቶ ነበርና በዛ ስፔሲፊክ ሀሳብ ላይ ያንተን እይታ ለማወቅ ብዬ ነው። ኤትኒክ ፌዴራሊዝም በተለይ እንግዲህ አገር ከተረጋጋ በኋላ ዲሞክራሲ ከመጣ በኋላ የሚባለው መንግስት የሚባል ስትራክቸር ኖሮ ዲሞክራሲያዊ ሁኔታዎች ከተፈጠሩ በኋላ የሚኖረው ሴናሪዮ ምን አይነት ሊሆን እንደሚችል ይገባኛል። ሌላ ሴናሪዮ ሊሆን እንደሚችል ይገባኛል። ግን አሁን ባለው ነባራዊ ሁኔታ ኤግዛክትሊ ከአማራ ፐርስፔክቲቭ አሁን ኢትዮጵያ ካለችበት ነባራዊ ሁኔታ አንፃር ኤትኒክ ፌዴራሊዝም ያዋጣል ወይስ ደግሞ አያዋጣም? ወይስ ሌላ ሶስተኛ መንገድ አለው? የአማራ ፋኖን ትግልን ታሳቢ ስናደርግና እንደ አጠቃላይ ደግሞ የኢትዮጵያ ነባራዊ ሁኔታ ታሳቢ ስናደርግ ሌላም ነገር አይቻለሁ እዛው ኢንተርቪው ላይ እንደው በደንብ ካስተዋልከው የተለወጠ ነገር እንዳለ ተረድቻለሁ። ከእስክንድር ንግግር የተረዳሁት ከዚህ በፊት ታሪካዊ ጠላት ናቸው ከታሪካዊ ጠላቶቻችን ጋር እንሰራም የሚሉትን የታሪክ እስረኞች መሆን የለብንም አብረን እንሰራለን ከሌሎች ጋርም ከሌሎች የኢትዮጵያ ኃይሎች ጋር የሚል ነገር አይቻለሁ። ግን እዛ ጋር ኤትኒክ ፌዴራሊዝምን በፍጹም ለማፍረስና ያን ለማዋጋት እንዳለበት ያንን ትግሉ ያንን አቮይድ ለማድረግ እንደሆነ የገለጸበት መንገድ አይቻለውና አሁን ባለው ወቅታዊ ሁኔታ ነገሮች ሲቀየሩ ስትራክቸሩ ሲስተካከልና ዴሞክራሲያዊ ስርዓት ሲመጣ ሌላ ሴናሪዮ ነው ሌላ ንግግር ነው የሚፈልገው። አሁን ካለው ወቅታዊ ሁኔታ አንፃር ግን ያንን እንዴት ታየዋለህ? ሰፊ ጥያቄ ነው ማዚ። ጥያቄው ሰፊ ነው። ሁለተኛ እስክንድርንም በተገቢ ሁኔታ ለመተቸት ወይም ሀሳቡንም እንዲህ ነው እንዲያ ነው ብሎ ሀሳብ ለመስጠት ትንሽ እንትን የሚልሽ ምንድነው በሙሉ ልብ ለመናገር የሚያስቸግረው የተናገረው በሚመጣበት ጥያቄ ላይ ተመርኩዞ የተናገረው ነገር ስለሆነ ሪሊ ፖሊሲ ነው ወይ ለማለትም ያስቸግርሻል አይደለም። አንድ ሰው ሲጠይቅ እኔና አንቺ አሁን ስንነጋገር በቃላፊ የሚገባለ ታንጀንሻሊ እንደ ሳይድ ኖት ነው ሳናስበው መሀል ላይ የሚገባ ነገር ይኖርና የፖሊሲ ዳይሬክሽን ነው አይደለም የሚለውን አያሳይም። አሁን ጋዜጠኛው በሚጠይቀው ሁኔታ ውስጥ ከነዛ ጋር ስለመስራት በሚያወራው ነገር ላይ ነው ያንን ህገ መንግስት ከተው ኤትኒክ ፌዴራሊዝምን ካተው እንሰራለን እንደዚህ እያለ ነው የሚናገረውና ከነሱ ጋር አብሮ ለመስራት እንደ ቅድመ ሁኔታ የተጠቀመበት ነው ወይስ ይሄን ህገ መንግስት መቀየርን እንደዋና ጉዳይ አድርጎ ነው የሚይዘው የሚለውን የተናገረበትን ኮንቴክስት እና በክርክር ላይ ያለ አንድ ሰው ዝም ብሎ አምሮ ላይ የመጣን ነገር ስለተናገረ ፖሊሲው ነው ብዬ እርግጠኛ ለማሰብ ይቸግረኛል። ግን በትክክል በፖሊሲ ደረጃ ከያዘው እስክንድር እኔ እንደዛ ቱ እርሊ ሆነና የኢትዮጵያንም ነባራዊ ሁኔታ የተረዳ አይመስለኝም። እኔም እዛ ውስጥ እንዳለ ሰው የህልውና ትግሉ አካል እንደሆነ ሰውና ያ ችግር ይመለከተኛል ያመኛል እንደሚል ሰው ለዛም ደግሞ መልክ መያዝና ዳር መድረስ እንደሚደክም ሰው እስክንድር የያዘው አስተሳሰብ ትክክል አይደለም። ያ ምክንያቱም ኢትዮጵያ 80 ምናምን ብሔር ብሔረሰብ ያለበት ሀገር ነው። አማራ ብቻውን ህገ መንግስት መቀየር አለበት መቀየር የለበትም የሚል ኤትኒክ ፌዴራሊዝም ይኖር አይኖር እኛ ምን አገባን ለብቻችን። ጊዜው ሲመጣ ምን አይነት አስተዳደር ቢኖር ጥሩ ነው ተብሎ ሁሉም የያዘበትን ነገር እንነጋገራለን። የኢትዮጵያን ሁኔታ በጋራ መበየን የሚለው እንደ አንድ ነገር ነው። አሁን እኛ የተፈጠረው ነገር አማራን መጥላት፣ ቤተክርስቲያንና ኦርቶዶክስን ማሳደድ፣ ማውደም፣ የአማራን ምልክቶች ሁሉ ማጥፋት ከዛም አልፎ ያ የሞራል የኢቲክስ የምልክት የቋንቋ የባህሉ መሆኑ ቀርቶ ፊዚካሊ አታክ መደረግ ደረሰ። ይሄንን ሪቨርስ ማድረግ ነው እንጂ ይሄ የብሔር ብሔረሰብ መብት የሚባለው ኔሽንስ ኤንድ ናሽናሊቲስ ገና ከአንደኛው ዓለም ጦርነት በኋላ የዚህ ሀገር ፕሬዚዳንት ውድሮ ዊልሰን ሰልፍ ዲተርሚኔሽን የሚለውን ካመጣበት ጊዜ በኋላ ኔሽንስ ራሳቸው ማስተዳደር አለባቸው፣ ራሳቸው ግዛት ያስፈልጋቸዋል፣ ሶቨርኔ ናቸው ተብሎ ሉዓላዊ ናቸው እኮ ኢትዮጵያ ውስጥ እና በዛ በሆነ ጊዜ አሁን ሶማሌዎች ይህን የእስክንድርን ነገር ይደግፉታል። አሁን የሚለውን በብሔረሰብ መተደራጀት አንፈልግም፣ ዘሶማሌ ኔሽንስ ራሳቸው ሰልፍ ዲተርሚኔሽን አይፈልጉም፣ ይሄ ኤትኒክ ፌዴራሊዝም እንዲሄድ ነው የሚፈልጉት። የደቡብ ኢትዮጵያ ብሔር ብሔረሰቦች ይሄን አይፈልጉትም።
ኦሮሞዎች አይፈልጉትም፣ ትግሬዎች አይፈልጉትም። ወይልኛም እንዳልኩሽ እኛን መጥላት የብሔረሰብ ትግል መሆኑ ይቅር ነው እንጂ አማራም ከዚሁ በኋላ እኛ ካልቸራችን፣ ባህላችን፣ እሴታችን እንደ ኔሽን ተገፋን። ከዚህ በኋላ ራሳችንን ማሳደጊያ ካለብን እንደ ኢትዮጵያ በጋራ የምንኖረው የራሳችን ግሎሪፋይ ማግኒፋይ አድርገን በሙሉ አቅማችን ራሳችን ዲፋይን አድርገን ነው ቢልስ አማራ። ትግሉን መቀልበስ አንድ ነገር ነው አይደለም። በልኩ ግን ኢትዮጵያ ውስጥ ባለው ነገር ውስጥ ፖለቲካ ሪፕሬዘንቴሽን እንዲኖረው እንደ ኔሽንም አማራ በባህሉ፣ በታሪኩ፣ በቋንቋው እንዲኮራ፣ እንዲያዳብር፣ ራሱንም እንዲያስተዳድር ባለበት ቦታ ሁሉ እድል ከሰጠው ይሄ ምንድን ነው? ወይል ይሄ ከሆነ በኋላ ደግሞ የለም ወደ ኔሽንስ የራሳቸውን ካልቸር፣ ባህል፣ ቋንቋ፣ እምነት ማዳበር እንዳለ ሆኖ በፖለቲካ ስንሄድ ግን አስተዳደሩ በጣም ልዩነት ላይ ያተኩር ተብሎ ንግግር ሊደረግ ይችላል። ያ ሁሉም ነገር አልፎ ደግሞ ኢትዮጵያ ኔሽን ስቴት አንድ ትሁን የሚል ካለ ኢትዮጵያ ኔሽን ስቴት ከሆነች አሁን አይደለችም። የኔሽንስ ሉዓላዊነት ያለው በብሔረሰብ ደረጃ ነው። እንዴ በግዕዝ እኮ ልጆቻችን አይማሩም ለምን የሚባል እኮ የእስልምና እምነት መሪዎች እየተናገሩ ነው። ይህ እኮ የፖለቲካ ፓርቲ አይደለም ያለው እኮ በሀገሪቷ ውስጥ የእስልምና እምነት ተቋም መሪዎች ናቸው ያለው። ምን ማለት ነው? የጋራ ኔሽን ስቴት አይደለንም እኮ ያ የኛን አይመለከትም ሌላ ነው ማለት እኮ አይደለ? ይሄን እንዴት ነው ኦቨር ሲምፕሊፋይ አድርጎ የሚያልፈው? ስለዚህ ንግግር ይጠይቃል ነው ማይ ፖይንት። አብሮ መኖሩ እንደ ኢትዮጵያ ኔሽን ስቴት መኖር የሚባለው በየት አልፎ ነው አሁን እስቲ የሚነገረው ነው የሚሰማው ሁሉ እና ኢትዮጵያ ኔሽን ስቴት ለመሆን ያንን አስተሳሰብ አሁን ያማ እኮ አስጠቃን እኮ አይደለችም እናንተ የፈጠራችሁት ነው ተብሎ እኮ ተደበደብን እኮ እና ያንኑ ለማድረግ ነው እኛ የምንሰራው ማለት ነው። የምንደበደብበትን ነገር ተቀበሉ ብለን ነው የምንታክለው እና እንደዛ አይደለም ማለት ነው። ወይም አልተረዳውም እስክንድር በደንብ ያንን ነገር። ስለዚህ የኢትዮጵያ ሁኔታ ምን ይሆናል የሚለውን በጋራ ነው። አማራ ግን የህልውና ትግል አለበት። ያን መቀልበስ ያስፈልጋል። የራሱን ፖለቲካዊና ሚሊታሪያዊ ኃይል ያደራጃል። የወደፊት የኢትዮጵያ ሁኔታ ምን ይሁን የሚለውን ከሌሎች ከሚመለከታቸው ከ80 ብሔር ብሔረሰቦች ጋር በጋራ እንወስናለን ነው እኔ የሚገባኝ ማለት ነው። ከአማራ ፐርስፔክቲቭ ከአማራ አንጻር ሲታይ አሁን የተባሉት በብሔረሰብ አደረጃጀት የሚታገሉ ነፍጥ ያነሱ ወይም ተደራጅተው ያሉትም ኤግዚስት ያደረጉትም ስለማይፈልጉትና እኛን ወይም ደግሞ አማራን ፖርትሬት ያደረጉበት መንገድ በጨቋኝነት ይሄንን ኤትኒክ ፌደራሊዝሙን ባይኖር ኖሮ ከጨቋኝ ነው ነፃ አውጫችን ኤትኒክ ፌደራሊዝም ያለው ኮንስቲቲዩሽን መኖሩ ነው ብለው ማባሰባቸው ምክንያት ነው ወይስ ከአማራ አንፃር የሚጠቅመው ኤትኒክ ፌደራሊዝም ስለሆነ ነው መተው ያለበትና ይሄን ነገር እንዳለ መቀጠል ያለበት? ቱ ስታርት ዊዝ ቅድም እንዳልኩሽ እኮ ነው ዘ ራይት ቱ ሰልፍ ዲተርሚኔሽን ትልቅ የፖለቲካ መሰረቱ ነው። ኔሽን ስቴትስ በኢትዮጵያ በዚህ 500 ዓመት የተመሰረቱበት ዋና ነጥብ ነው። ዝም ብሎ ኦቨር ሲምፕሊፋይ አያድርገው። ዲፕ ሩትድ የሆነ ሰዎች ኢንሄሪተሊ በግሩፕ የተፈጠሩ ናቸው። ይሄ ሊበራል ዲሞክራሲ የሚለው ነገር እኮ ሱፐርፊሻል ነው የሚል ሁሉ ቲዮሪ አለ እኮ ማለት እንደዚህ እኮ የሊበራል ቲዮሪ እና ኢንዲቪጁዋል ራይት የሚባለው ሰው መጀመሪያ ሲፈጠር ጀምሮ ነፃ አይደለም፣ በግሩፕ ነው። ከአዳኝነትና ከፍራፍሬ ለቃሚነት ጀምሮ ለሰርቫይቫሉ ህልውናን አስቀድሞ በግሩፕ ይኖራል። ትራይባል ነው ኢንሄረንት ማን ነው የሰው ልጅ ሂውማን ኔቸር ፖለቲክስ ኤንድ ሂውማን ኔቸር የሚል እንደው አንድ መጽሐፍ አንብቦ ከሆነ እንደዚህ የሚል ክርክሮች አሉ። ስለዚህ የሊበራል የውጭ ጉዳይ ፖሊሲ ሁሉ የከሰረበት ምክንያት ሊበራሎች በአምሳላቸው ሌላን ሀገር እንፈጥራለን ብለው ሲሄዱ ሶሻል ኢንጂነሪንግ እናደርጋለን ሲሉ አልሳካ እያለ የእርስ በርስ ጦርነት እየተነሳ የመጣው በዚህ ምክንያት ነው። ስለዚህ ያ የኢትዮጵያ ሁኔታ አሁን ያለው ነገር እስቲ አሁን አማራ ለራሱ ነፃነት እየታገለ ስለ ትግራይ የብሔረሰብ ህገ መንግስት ተዋትቶ የሚልበት መጀመሪያ ተስታርት ምን መብት አለው ማለት የነሱን ራስን የማስተዳደር መብት እስክንድር ነው የሚወስላቸው የአማራ ድርጅት መሪ ኮንሰፕቹዋሊ ነው የሚልሽ። ከፈለጉት እሺ ልንል እንችላለን፣ ግን መጀመሪያውንም ራሱ አስተሳሰቡ ልክ አይደለም። ዘ ቬሪ ቢጊኒንግ
የትኛው ነው የሚጠቅመው የሚለው ነገርም በራሱ አነጋጋሪ ነው። ዝም ብሎ ይሄ አንድነት ኢትዮጵያዊነት የሚለው ኢትዮጵያዊነት ኔሽን ስቴት ነው የቷ ኢትዮጵያ ነው የሚሉሽ እኮ ሌሎች ብሔረሰቦች። የትኛዋ ኢትዮጵያ ማለት እኮ የአማራ ኮሎኒያል ቲሲስ ነው ኢትዮጵያ ውስጥ ያለው የአማራ ባህል፣ የአማራ ቋንቋ፣ የአማራ እምነት ነው የሚሉሽ እኮ እና ያንን ነው ይሁን የሚለው እሱ ሶ እንዴት ነው የሚጠቀሙት? አንድ ኔሽን ስቴት ለመሆን እኮ ራሱ ኔሽን ስቴት የራሱ የጋራ እሴት ያለው አንድነት ያለው ለዛ የሚሞትበት እምነቶች፣ ካልቸሮች፣ እሴቶች ያሉት ኔሽን ስቴት ማለት ዲፋይን አንድ 6-7 ክራይቴሪያዎች አሉት። የራሱ ሶቨርን ስቴት ያለው ሴክሬት ስቴት የሆነ ለድንበሩ የሚሞትለት ለቫሊው የሚኖርለት ዲያብይ ወደብ ላምጣ ሲል እኮ ሰው አላቅጦበታል ማለት ነው። እዛ ቤተ ክርስቲያን ሰዎች ሲሞቱ ማን ነው የሚናገረው? እስቲ ተቋም ምን ሰምተሽ ታውቂያለሽ ኢትዮጵያ ውስጥ? እና የአንድ ሀገር ኔሽን ስቴት ኢትዮጵያ አለ ነው የሚባለው አሁን በዚህ ጊዜ ውስጥ? ሌላ ድምጽ የሆነ ስለ ቤተ ክርስቲያን እንደዛ መሆን ከቤተ ክርስቲያን ሰዎችና ከእምነቱ ሰዎች ውስጥ ሌላ 135 ሚሊዮን ህዝብ በሚኖርበት ሀገር ውስጥ ምን ያህል ድምጽ ነው የምትሰሚ? እና ይሄንን ዝም ብሎ ኢትዮጵያዊነት ምናምንና ኢትዮጵያዊነት ምንድን ነው? የኢትዮጵያዊነት እሴቶች ምንድን ናቸው? ያንን ስንቱ ይቀረዋል? ያ ደግሞ አልሰራ ብሎ ያጋልጦን መጨረሻ ላይ ራሳችንን መከላከል ማንችሉ ነው። ቤተክርስቲያን ሁሉ እየተቃጠለ ሰው ሁሉ እየሞተ አዲስ አበባ አትምጣ እየተባለ እየተባረረ ህገ መንግስት ልቀይር ነው ላልቀይር ነው? እኛ የህልውና ትግል ነው ያለብን። ይሄንን ስንጨርስ ደግሞ ይጠቅመናል ያለው ነገር ያምጣ፣ እኛም ይጠቅመናል የምንለው ይዘን እንሄዳለን፣ እንነጋገራለን። እውነቶች አሉን፣ ፍትሆች አሉን። በሚዛን ነው። ማንንም አንፈራም፣ ማንንም አናስፈራራም፣ ከማንም አንወስድም። የምናደርገው ነገር ግን በዚህ ደረጃ ያለ ነው እንጂ ይሄ ህገ መንግስት መወገድ አለበት የሚለው ነገር የሚወገደው ኤትኒክ ፌዴራሊዝም ስለሆነ ሳይሆን አማራ ጠል ስለሆነ ይሄ ህገ መንግስት ይሄዳል፣ ምንም ጥያቄ የለው። ግን ኤትኒክ ፌዴራሊዝም ይቀራል የሚለው እኔ እንደውም አማራ ሁሉ ይሄን ኤትኒክ ፌዴራሊዝምን ሊፈልግ ይችላል ወደፊት። ምክንያቱም ሌሎች የኔን ባህል ካልወደዱት እኔ ያበለጽገዋለሁ፣ ሌሎች የኔን ቋንቋ ካልፈለጉት እኔ ያበለጽገዋለሁ፣ ሌሎች የኔን ታሪክ ካልፈለጉት እኔ አበለጽገዋለሁ። ለዛ እሴት ደግሞ ልጆቻችን እየሞቱ ናቸው እና ይሄንን ቱ እርሊ ነው። ግን ቅድም እንዳልኩሽ በእስክንድር መነሻ እናድርግ እንጂ ከነሱ ጋር ትሰራላችሁ የሚለውን ነገር ለመናገር ብሎ ለክርክር ስላመጣውና በቃለ መጠይቅ ውስጥ የተነገረን ነገር እንደ ፖሊሲ ስለማልወስደው ያን ያህል በሙሉ ልወስደው አልችልም። ግን ኮንሰፕቹዋሊ ግን ብዙ ፍሎ ያለበት አስተሳሰብ ነው ማለት ነው። እኔም እንደ ፖሊሲ ሳይሆን የተነሳ ሀሳብ ስለሆነ በዚሁ አጋጣሚ ሪፍሌክት እንድናደርግበት በማለት ነው። ሌላኛው እንደው ከፋኖ ጉዳይ ወጣ ብዬ ላነሳ የፈለኩት ጉዳይ በእርግጥ ይያያዛል፣ ይገናኛል። የሰሞኑን እንግዲህ የመንግስት እንደት ነው። አንተ በእርግጥ በደህና ጊዜ መንግስት የለም ብዬ ነው የምጀምረው ነው የምትለውልኝ እና እኛ ራሳችን አንዳንድ ቀን ዜና ስንሰራ የመንግስት ዜና ብለን ማለት የትኛውን ነው መንግስት ብለን ሪፈር የምናደርገው ብለን ግራ እስከሚገባ እንግዲህ መንግስት የሚባል አንድ ግለሰብ የለም። የተለያዩ ስትራክቸሮች የሚያወጧቸው በውጭ ጉዳይ ሚኒስትሩ የሚናገረው፣ ጠቅላይ ሚኒስትሩ የሚናገረው፣ ጄኔራሎቹ የሚናገሩት ነገር የመንግስት ሀሳብ ተደርገው ነው መወሰድ ያለባቸውና የሚታዩት ግን በጣም ስለሚለያዩ መንግስት የትኛውን ዘገበ ወይም የትኛውን ተናገረ ብሎ ለመዘገብ በጣም ይከብደናል። ብዙ ጊዜ የሚያጋጥመን ነገር ስለሆነና በዚህ በወደብ ጉዳይ ላይ ምክንያቱም ይሄ የወደብ አጀንዳ የአጠቃላይ የኢትዮጵያ የፖለቲካ አጀንዳ እንደገና የቀጠናውም አጀንዳ ስለሆነ እንደዚህ ያለ ነው በየቀኑ የምናየውና ጄኔራሎቹ እነ ብርሃኑ ሌሎቹም ጄኔራሎች እንግዲህ የወጡ ኦልሬዲ ማይክ ይዘዋል። አሁን በቦሌም በባሌም ብለን እናመጣዋለን ይላሉ። ጠቅላይ ሚኒስትሩም ልክ እንደዛ አይነት ሀሳብ ነው ሲናገሩ የሰማናቸው። በፓርላማ ውስጥ ጠረጴዛ እየደበደበ ነው ሲናገር የነበረው። ከዛ ውጪም ጄኔራል ሌላ አንድ ጄኔራልም እንደዚሁ ግጥሚያውን ሳይንሳዊ እንዴት እንደሚያደርጉት ሁሉ ያብራሩ የተናገሩበት አለ። በሌላ ተቃራኒ ደግሞ ኤርትራን ዛሬ የተዋወቋት የሚመስሉ ምናልባት ስለ የትኛው ኤርትራ ነው የሚዋወሩት እስከሚያስብል ድረስ የውጭ ጉዳይ ሚኒስትሩ ደግሞ እነ ዶክተር ጌዲዮን እነ ዲና ሙፍቲ ደግሞ ሌላ ሀሳብ ነው ሲናገሩ የምንሰማውና እውነት ለመናገር አሁን መንግስት የለም ብለህ የጀመርከው ነገር እንዳለ ሆኖ ግን
እንዴት አድርጎ ነው ይሄንን አናላይዝ ማድረግ የሚቻለው? እንዴትስ ነው የምትረዳው? ከዚህ ላይ ያለህን ሪፍሌክሽን ማወቅ ስለፈለኩ መልሴ ባጭር ቃል እነዚህን እንዴት እንደ መንግስት መቁጠር ይቻላል? እሺ በቃ በሶስት ምዕራፍ ብቻ እንክፈለው። ዝም ብለን ይሄ ውስጥ ለውስጥ የሚጃጃሉትን ነገር እንተው። ኖቤል የሰላም ኖቤል ተሸላሚ በሆነበት ጊዜ ኤርትራውያንን ሰማይ አድርሶ እናንተ ጀግኖች ያመናችሁበት ነገር ወደ ኋላ ማትሉ በፍቅር ከሆነ ደግሞ ሁሉን ነገር የምትሰጡ በእንቢተኝነት ግን ነገር ደግሞ ከነኳችሁ ደግሞ እድሜ ልክ ትዋጋላችሁ እንጂ ማትመለሱ ምናምን እያለ የኤርትራን ህዝብ ሰማይ አድርሶ ሲናገር ከረመ። ከዛም በኋላ የፕሬዝዳንት ኢሳያስ በኢትዮጵያ ፍቅር ልቡ የነደደ ድርጅታቸውንና መንግስታቸውንም በመከራ ጊዜ ጥላ ሁሉ ሲሸሽህ ከጎን የተሰለፈ እሱን እንድንነካ ከሆነ እንዳታስቡት እያለ ዘራፍ እያለ ወዳጅነቱን በልዩ ሁኔታ ተናገረ። ቡና ሲያስቆርስ ቆየ ፕሬዝዳንት ኢሳያስ ቤት ሄዱ ቀለበት ሲያስራ። አሁን ደግሞ መጣና መሀል ላይ እንበላችኋለን የህልውና ትግል ነው ወጣት የሌለበት 2 ሚሊዮን ለ130 ሚሊዮን ምንቴሲስ በጉልበት ነው ወስዳችሁት እንበላችኋለን ጦርነት አይቀርም ምናምን። ደግሞ ያ አንድ ምዕራፍ ነው እንግዲህ እኛ ጠላቶቻችንም አይደሉም አትጀጃሉብን የራሳችን የቤት ስራ አለብን ዞር በሉ ስንል እነሱ ባዳ ምንቴሲስ እያሉ ያው ሁሉ ሲዘባረቁ ነው። አሁን ደግሞ ሰሞኑን መጡና በኢኮኖሚ ትስስር በምንቴሲስ አሁን ምንድን ነው ትያቸው በፓርላማ ወጥቶ አይቀርም ጦርነት ጥይት አልጮህም ማለት ጦርነት የለም ማለት አይደለም። በየትኛውም ጊዜ ጦርነት ይመጣል ብሎ 2 ሚሊዮን ለ130 ሚሊዮን እያለ አንድ በየአመቱ አንዳንድ ኤርትራ እንወልዳለን ማንም አያስጥላችሁ ነው ያለው። እንደውም ጋዛን እና ዩክሬን አታዩም ወይ አለ። አሁን ኤርትራ ሁሉ ሲሆን ለሱ ለተናገረው መልስ ይሰጣሉ እንጂ ሌላ ምንም ያሉት ነገር የለም። መጀመሪያ ጀምሮ ነው ጦርነት ይዋጋሉ ወይ ጦርነት ይገጥማሉ ሲባሉ ጦርነት ብላችሁ ሁለት ፓራራል የሆነ ነገር አድርጋችሁ አታምጡ። የኤርትራ መንግስት እኛን የሚወርበት ጥያቄም የለውም። ለመውረር መሰረታዊያን ስም አይፈቅዱለትም። ስለዚህ ጦርነት ገባለሁ ያለ አብይ ነው። ስለዚህ ወሬ ሁሉ መሆን ያለበት አብይ ኤርትራን ይወራል አይወርም ነው እንጂ ከኤርትራ በኩል ምንም አልሰማሁም። የሚያረግበትም ምክንያት የለም። እንደ ፖለቲከኛ ሳቀው ይሄን አደርጋለሁም አላለም። ራሱን መከላከል ከሆነ ደግሞ መጭስ ግዴታው ነው። ሰርቫይቫሉን የመጀመሪያ መንግስት መኖሩን የመጀመሪያው ነገር ኔሽን ስቴትስ የራሳቸው ሰርቫይቫል ነው የሚያስጨንቃቸው። ለዛ መዘጋጀት ከሆነ እንዴ ዝም ብለው ሙት ይባላሉ ወይ ነው። ስለዚህ አብይ ኤርትራን መቼ ይወራል ወይስ አይወርም ወይ ነው ነገሩ የነበረው። እንግዲህ 1 አመት ከምናምን ሲወራ የነበረው እሱ ነው። 2 አመት ኦልሞስት። አሁን ደግሞ በሰላም ነው እንዴ ነው ድርድር እንፈልጋለን። ምንስ ነው የሚደራደሩት ካለ ተውኩት ነው በቃ። ለወራችሁ ነበር አሁን ትጨዋለሁ። ምን ድርድር ያስፈልገዋል ማለት ኤርትራ ጋር ምን ብሎ ነው የሚደራደር ማለት ነው። ለወረናችሁ ነው ዛሬ መጣሁ ነገ መጣሁ ይል ነበር በቃ ትጨዋለሁ አለ። ቶ ነው እዛ ጋር ያበቃል ማለት ነው። ኤርትራም ሀገር ነበር ይቀጥላል። አብይም እየተጃጃለ ሀገሩን እያፈረሰ ይቀጥላል። ሌላ ምንም ኤርትራ ጋር የሚያደራድር የሚያጠላም ነገር የለም። በወደቡ ጉዳይ ነው እንግዲህ ንግግር ዲያሎግ ያስፈልጋል። እንደዚህ ትናንትና እንደዛ ሲል ነበር። ዛሬ ደግሞ እንነጋገር እና ይሄ አያስቅም። አሁን ይሄንን መንግስት የኢትዮጵያ መንግስት ማለት በእውነት ምን ብለሽ ነው አሁን ይሄንን የምትይው? የትኛው ነው እኔ ማዛ አሁን የቸገረኝ ነገር ግን አገራችን ነው። ተመልከች ማዛ እንደው ከልቤ ልንገርሽ 135 ሚሊዮን ዶላር ኢትዮጵያ መንግስት ማለት በጣም ረጅም ጊዜ የቆየውና ሎንግ ስትሪ ኦፍ ስቴት ኤንድ ገቨርናንስ ያለው ሀገር ነው የሚባል። ግን እነዚህን ሰዎች ስትነቅፊ የኛ ሀገር ሰው የሚልሽ ልክ ይሄ ማጣጣል የምትወጂ መናቅ የምትወጂ ምናምን አድርጎ ነው። እንደው ለመናቅም እኮ አይበቁም ነው የምልሽ። እንዴት እንደዚህ ሰው ይሆናል? መጀመሪያ መንግስት የሆነ ሰው አይደለም፣ ፖለቲካ የሚያውቅ ሰው አይደለም። ሰው ጤነኛ የሆነ ሰው እንዲህ ይሆናል ወይ ነው ማለት ያለብሽ። እንደ ኢትዮጵያውያን እንደዚህ አይደለንም በምንም አይነት። መንግስት መሆን አለመሆን አይጠየቅም። እኔ ከየት እንደመጡም ግራ ይገባኛል ነው የምልሽ። በዚህ ደረጃ መጃጃል እንዴት እንደሚቻል ራሱ ነው አላውቅም።
ፖለቲካ ርቆ ማሰብ፣ በጥበብ መምራት፣ ጥቅምና ፍላጎትን ማወቅ፣ ዲፕሎማሲ የሚሰራበትን ስታንዳርድ ማወቅ ሌላ ነው። ዲፍረንት ማተር። ግን አንድ አቨሬጅ ኮመን ሴንስ ያለው ሰው እንደዚህ ይሆናሉ እና እነዚህን ሰዎች መተቸት ደግሞ ልክ ምናምን ማይታይሽ ምንጥስ ምናምን ነው የሚባሉና እኔ ግራ ይገባኛል ነው የምልሽ። በዛ ደረጃ እንዴት ብለሽ ነው አሁን ይሄንን ትችት ውስጥ የምታቀርብ? እነዚህን ሰዎች እንደ መንግስትና ከቆጠርን እኮ የለንም ማለት ነው። ኢትዮጵያ ውስጥ ሰው የለም ማለት ነው እነዚህ ሰዎች መሪ እኮ። እርሶ ግን ማንሳት ስላለብኝ እኔ ጥያቄ ማነሳው እንደዚህ እርሶ ብዬ ጀመርኩኝ መሀል ላይ ቀላቀላለሁ አንቱ እናንተ ያልኩና ለኤርትራ በጣም ስስ ልብ አለ እንዴ? እና ኤርትራ ምን እንዳገርማ ዘመዶቻችን ነበሩ እኮ የጋራ ባህል። አይ በዚህ ጉዳይ ላይ በጣም ዲፌንሲቭ ሆነህ ነው የምትመልሰው ብዬ ነው። እንደዛ ተብለህ የተማህ ነው ወይ? በአንዳንድ መልካቸው እኔ እነሱ ማደንቅበት ነገር አለ። ቱ ቢ ሆነስት ዊዝ ዩ ማለት በሄዱበት መንገድ ነገራቸው ተሳክቶላቸዋል ብዬ አላምንም። ቱ ቢ ሆነስት ዊዝ ዩ ግን ደግሞ እንደዚህ ሲክዱ ሲልመጠመጡ ለጥቅምና ለስስት ሲንበረከኩ አላያቸው። አይ ኔቨር እንደዛ እና ባሉበት ቦታ ሆነው እኮ ደጋግሜ እንደምናገረው ለአሜሪካኖች ትንሽ ሸብረክ ቢሉ ቃሌንም አልለውጠውም። እኛ ያገኘነውን ነገር ሁሉ የኢትዮጵያ መንግስት እነሱ ባይፋር ማግኘት ይችላል። ዲሲፕሊን የሆነ መንግስት አላቸው፣ የጦርነት ልምድ አላቸው፣ ፉል ኮንትሮል ኦፍ ዜት ካንትሪ አላቸው በሚገባ። ስለዚህ በሪያሊስቲክ ቪው ደግሞ አንድ ሀገር ናሽናል ኢንተረስት ጂኦፖለቲክስ ሁልጊዜ ፓወር ባላንስ ዓለምን የሚመራውና ዲክቴት የሚያደርገው ዚስ ዴይስ እሱ ነው። በዛ መሰረት ሌላውን አንፈልግም ፖሊሲያችሁ ትክክል አይደለም ስላሉ እንጂ ያንን ነገር ትንሽም ቢሆን ቢቀበሉ ያን ይላሉና አትሊስት እኔ አከርካሪ ያለው ሰው ደስ ይለኛል። ምንሽ ፖሊሲሽ ነሰር ላይሰራ ይችላል፣ ግን የምትኖሪበት ቫልዩስ የራስሽ የህይወት መመሪያ ላለው ሰው ክብር አለኝ እና ለበዛ ደረጃ ቀናባቸዋለሁ። እኛም እንደሚሆነው ነው አሁን ሳይ ማለት ነው። እንዴት ብዬ ነው እነዚህ ሰዎች ማያቸው እና በዛ ደረጃ ሳይ። ሁለተኛ ደግሞ መልክ ቢያዝ ቅድም እንዳልኩሽ እኔ አንድ ደግሞ የማየው ነገር ከዛ ያለፈ እንደሆነ የኢትዮጵያና የኤርትራን ግንኙነት እኔም ደጋግሜ የምለው ኮምፕሊኬትድ ነው ግንኙነቱ ብዬ ነው ዲፋይን ማድረገው እና የፍቅርም ጊዜ አለ፣ አንድ ላይ የሆንበት ጊዜ አለም፣ የጦርነት ጊዜ አለ እና በአግባቡ ከተያዘ በብዙ መንገድ በጋራ የምንሄደው ብዙ ርቀት አለ። ህልውናችንና ጣፈንታችን ሁሉ የተሳሰረ ነው ብዬ ነው ማለት እና ያ ግን ቅድም እንዳልኩሽ አንድ ሰው ራሱን የሚያከብር ከሆነ ሌላው ጫማ ላይ ሆኖ ማሰብ ያስፈልጋል። አሁን ለሰልፍ ዲተርሚኔሽን እድሜያቸው ሙሉ የታገሉ ሰዎችን በአብይ ደረጃ ሲነገር እዛ ውስጥ የሚፈጥረውን ኢምፓክት አብይ ያውቋል፣ ለደቂቃ ያስቧል። እና ይሄ እንግዲህ ምን ያህል ግልብ እንደሆኑ የኛ ሰዎች ነው የሚያሳየው። እና ይሄ ዝርክርክነትና አባካኝነት አንፈልግም ብለው በነጠላ ጫማ የሚኖሩ ሰዎችን 2 ሚሊዮን ለ130 ሚሊዮን ስትያቸው የበለጠ ሰውነታቸው ተቆጥቶ ለሞት ይዘጋጃሉ ወይስ እንዴት እንደው ተሸንፈው እዛ ቀይ ባህር ነው የሚገቡት? እና ይሄ እንትኑ በእኛ መንደር ያለው ድንቁርና እና በእነሱ በኩል ደግሞ ያለው እንትን ሳይ አንዳንድ ነገሩን ትለኛል። ዞሮ ምንድነው እንደ ቀጠናም ስንኖር የጋራ የምንጋራው ብዙ ሴት እንዳለውም ሰው ኢኮኖሚያችንና ዝምድናችንም የተሳሰርን ሰዎች እንደመኖራችን የራሳቸውን የፖለቲካ አሬንጅመንትና ምርጫ አክብረን በቀና ልብ ከያዝ ነው ብዙ ርቀት ልንሄድ የምን ሰዎች መሆናችንን ደግሞ አውቃለሁ። እና ዝም ብዬ እንደ አንድ አደልት ሰው እድሜው ጎልማሳ እንደሆነ ሰው አፌ እንዳመጣ አልናገርም። ተጠንቅቄ ነው የምናገረው። ያ ማለት የተደበቀ ሚስጥር ስላለኝ ሳይሆን አንድ ሰው ስለ አንድ ሀገር ሲያወራ በፖለቲካ የሚኖር ሰው እንዴት ኮሙኒኬት ማድረግ እንዳለበት አውቃለሁ። እንዳብይ ካዲ አይደለም። ለቤታቸው የበላ ሰው መንግስት ሁሉ በመንግስት ደረጃ ጎረቤት ሀገሩን ዘላለም የማይለያዩ ህዝቦችን በዚህ ደረጃ የሚናገሩ ሰዎች ምን ያህል ያሳደጋቸው ሁሉ ሰው የሚያሳፈሩ የወከሉትንም ሀገር የሚያሳፈሩ ሰዎች ናቸው ብዬ ነው ማምነው። በጣም አመሰግናለሁ። ምናልባት ተያያዥ ርዕሰ ጉዳይ ስለሆነ አንስቼው ልለፍና
በተደጋጋሚ የኢንተርናሽናል ኮሚቴው ዓለም አቀፍ ማህበረሰቡን ዓለም አቀፍ እይታዎችን ከቀጠናው ማኳያ ሀሳብ ተሰጥቶበታል። አንተ ሀሳብ ሰጥተበታል። ግን ከተገናኘን በኋላ እንደ አንድ ዴቨሎፕመንት ያየሁትም ነገር አሁን ስታነሳ የነበረው ጉዳይ በዓለም አቀፍ ትኩረትን ያገኝና በዓለም አቀፍ ዘገባ ኢኮኖሚስት ላይ ነው አይተዋል ብዬ አስባለሁ ዘገባውንና ከኤርትራን ጨምሮ ኦላ እንደዚሁም ቲዲኤፍ እንዲሁም ደግሞ የፋኖ ኃይሎች በጋራ የተገናኙበት ቦታ ጭምር ተጠቅሶ ሱዳን ላይ መገናኘታቸውና መነጋገራቸውን ገልጾ ዘገባዎች ተሰርተው ነበር። እንግዲህ በዓለም አቀፍ ሚዲያ ነው ይሄ የተሰራውና አንደኛ ያንን ዜና እንዴት አገኘኸው? ሰምተኸዋል? አይተኸው ከሆነ አይተኸዋል ብዬ አስባለሁ። ዝርዝሩን ምንድን የተሰማ የሚለውን ነገር በዛ ጉዳይ ላይ ጥቅሙን እና ደግሞ ከመስ ፐርስፔክቲቭ መታየት አለበት የሚለውን እንድታብራራውና ዓለም አቀፍ ተጽዕኖስ ምንድን ነው ሊሆን የሚችለው የሚለውን ነገር እንድታየው። እኔ ይህንን ነገር እንደ እድገት አየዋለሁ። እንደ እድገት የማየው እንግዲህ ባሰብነው መንገድ መጀመሪያውኑ በትክክለኛው መንገድ ነገሩ እየሄደ ነው ብዬ ነው የማስበው። የኔ መጀመሪያም ጀምሮ የነበረኝ ሀሳብ እና እየታገልኩበትና እየሄድኩበት እኔ ብሎ ነበር አይደለሁም ማለት ያመንኩበት መንገድ አለኝ። በዛ ባመንኩበት መንገድ በተቻለ መጠን ሀሳቤን ለሚመለከታቸው ኢትዮጵያውያን ወንድሞቼ እያስረዳሁ እያስተማርኩ እየተማርኩ ያንን ሀሳብ እየገፋው እየታገልኩ የሚሄድ እንጂ በአንድ ወቅት እኮ እኔ ትክክል ነበርኩ እንዲህ ያልኩትን ብትሰሙኝ የሚል አይነት ሰው አይደለሁ። ፖሊሲ ነው ያለኝ እኔ ባጭር አነጋገር የሚሄድበት የኢትዮጵያ የትግል ሂደት እንዴት ቢሄድ ጥሩ ነው ብዬ የራሴ ቲዮሪ ከዛ ቲዮሪ ደግሞ ፎርሙሌት የተደረገ ሀሳብና ፖሊሲ ያለኝ በዛ መሰረት ደግሞ ለዛ እድሜን ሙሉ ለዛ እያጠፋው። ስለዚህ በዛ ደረጃ ነው የምናገረው ማለት ነው። የኔ ከኢትዮጵያና የኤርትራም ግንኙነት መጀመሪያ ጀምሮ እንዴት መጀመር አለበት ብዬ ሳስብ ከአብይ ጋር ያለው ግርግር ለፖለቲካ ሽኩቻ እንደሚያመጣ በትግራይ ፖለቲካ ውስጥም ጥርጣሬ እንደሚያመጣ ውጤቱም በኋላ ላይ የማይጠበቅ ነገር እንደሚሆን ለሀገር ውስጥ የፖለቲካ ሽኩቻና ብሽሽቅም እንደሚኖር በአደባባይ ጽፌያለሁ፣ ተናግሬያለሁ፣ በዛው ጊዜ ተከራክሬያለሁ። መሆን የነበረበት እንዴት ነው ብለህ ታምናለህ ካልሽኝ የሁለቱ ድርጅቶች የህወሓትና ኤርትራ ኤፒኤፍ ያላቸው ግንኙነት ኤርትራ ሊብሬሽን ፍሮንት እነሱ ድርጅቶች በታሪክ ውስጥ ያላቸው ግንኙነትና መንግስትም ከሆኑ ያላቸው ኦሪጂናል ሽኩቻ ስለሆነ ለዚህ ያበቃን። ስለዚህ የጸቡም የፍቅሩም ግንኙነት መጀመር ያለበት ከህወሓትና የኤርትራ መንግስት ጋር ነው። ይሄ እንደዚህ ከሆነ ግን ልክ አይደለም። ህወሓትም በኢትዮጵያ ነገር ውስጥ እኩል እጃቸው አለበት። ያ ከሆነ ደግሞ መፍትሄ ለመፈለግ ከሆነ ህወሓትን እያራቅ ፕሬዚዳንት ኢሳያስ እንካቀረብ ዘላቂ አይሆንም። መፍትሄው መጠራጠርና ጦርነት ነው ያለው። መሆን የነበረበት የድንበር ግጭቱም ያለው የድርጅቶች ታሪካዊ ግጭትም ያለው አጠቃላይ በቀጠናዊ ግብግብም ያለው ያ ስለሆነ ያ መልክ ይዞ ይምጣ ነበር። አሁን ያ መልክ እየያዘ መጣ። በዛ ሂደት ውስጥ ለመጨመር የፈለኩት ምንድን ነው የኢትዮጵያ መንግስት አሁን የፌዴራል መንግስት በትግራይ ላይ ጦርነት ቢያደርግ የኤርትራ መንግስት ከትግራይ ጋር ሊቆም ይችላል የሚል ነገር አለው እዛ መጽሔቱ ላይ። ያ ማለት በኤርትራ በኩል ያሉ ኃይሎችና በትግራይ በኩል ያሉ ኃይሎች ግንኙነታቸውን እያሻሻሉ የድንበሩንም ጉዳይ መልካስ ይዘው እውነተኛው ጸቡ ከተጀመረበት ነገር ፍቅሩ ጀመረ ማለት ነው። ከዛም በኋላ አማራና ትግራይንም ኤርትራንም እየሰነጣጠቀ የሚያደርገውን ነገር መጠቀሚያ መሆን የለበትም። ያም ሆነ ከዛም በኋላ በኦሮሚያን በኩል ያለው ኃይል አብይ መሽጎ መሸሸጊያ እንዳያደርገው እንደዛ እንዳይሆን ይሄ ነገር ይሁን። ሁሉም ኃይሎች የኢትዮጵያ ሁኔታ በጋራ ነው የሚበየን። የአማራ ንቅናቄ ከማንም የሚወስደው ማንንም የሚፈራው የሚያስፈራራው ነገር የለም። የህልውና ትግሉ ነው ያህል። ስለዚህ የኦሮሞ ኃይሎችንም ጨመረ። ይሄ ግንኙነት ዓለም አቀፍ ይዘትም ያየ። ስለዚህ እኔ በምለው መንገድ ነገሮቹ እየሄዱ ነው። ትክክለኛውንም መንገድ ይዘነዋል። ትክክል ደግሞ እስካሁን ከሄደ ወደፊትም ደግሞ በመልካም ማሄድበት ምንም ምክንያት የለውም። ያድጋል፣ ይሻሻላል፣ ትልቅ ነገር ያመጣል። ይሄ ደግሞ ለቀጠናው ሰላምም ለኢትዮጵያ ሰላምም ለእድገታችንም የተተከለብንን ጠንቅ ለመንቀልም ለብዙ ነገሮች አስፈላጊ ስለሆነ ይሄ ደግሞ
ዓለም አቀፍ ማህበረሰቡን በዛ ደረጃ እየተረዳው መምጣቱ የህወሓትን ነገር ከአብይ ጋር አሟጭጬ የአማራና የኤርትራ ጉዳይ ወደ ዳር ይወጣል የሚለው ሀሳብ እንዳልሰራና ያ ነገር ግን በጋራ በመሆኑ በተለይም ደግሞ በዘ ኢኮኖሚስት ይሄ ነገር ሲዘገብ ፋይዳው ትልቅ እንደሆነ ይሰማኛል ማለት ነው ማዚ እና ጥሩ እድገት ነው። ከዛም አልፎ እንደውም በአንዳንድ ሁኔታዎች እንደሰማው እዛ ስብሰባ ላይ ሌሎችም ኃይሎች እንዳሉ ከቤንሻንጉልም ከጋምቤላም ከሶማሊያም ከአፋርም ሌሎች ኃይሎች ሁሉ እዛው ያ ላነሳው ነበር እሱን ጥያቄ የተለያዩ ኃይሎችም ተገኝተዋል። እንደው ኢንተርናሽናል ዘገባውን ነው መጀመሪያ ያየሁት እንጂ በውስጣዊ ደግሞ ከቤንሻንጉልም ከሶማሌም ከአፋርም የተለያዩ የታጣቂ ኃይሎች የነበሩ እንደውም አንድ ነገር ሳስብ ነበርና በተለያየ ሁኔታ ከብልጽግና ጋር የሚሰሩ የነበሩ አክቹሊ ኢንክሉዲንግ የኤርትራ መንግስትም ይሁን ቲዲኤፍ ፕሪቶሪያ ላይም ተስማምቶ ነበር። እነዛም አብረው ነበሩና እነዚህ ሁሉ ኃይሎች እንግዲህ ወጥተው ኦልሬዲ ከብልጽግና ውጪ ሆነዋል። እነዚህ ሁሉ ከብልጽግና ውጪ ሆነው በአንድም በሌላ መልኩ እንደው ወደ ሴንተር ስናመጣው ከፋኖ ጋር አብረው የተገናኙበት መድረኮች መፈጠራቸው የኃይል አስተላለፎቹ በተለየ ሁኔታ ክሊር ሆኖ ባይወጡም እንዲህ አይነት የኃይል አስተላለፍ መቀያየሮች መታየታቸው እንደው ከፋኖ ትግልና ከፋኖ ፖለቲካዊ አቋም ቁመና አኳያ እድገት አሳይቷል ማለት ይቻላል እያልኩ ነበር። ምንም ጥያቄ የለውም። እንትን ይሉታል እኮ ይሉሽ ይሄንን ነገር ቅድም እንዳልኩሽ ፖለቲካ ታይታም ምንም አለበት አይደል? በሂደት ውስጥም ደግሞ ባለድል ነኝ እንደዚህ ምናምን አለና በውጤት ነው የምናየው። በፖሊሲ አንዳንድ ስትራቴጂ ይሰራል አይሰራም፣ አንዳንድ ነገር ትክክል ይሆናል አይሆንም፣ አንዳንድ ጊዜ ነገር ጊዜያዊ ይሆናል ዘላቂ አይሆንም። በዛ ደረጃ ስናየው አሁን እኛ የተከተልነው ፖሊሲ ትክክል ነው ነው በግልጽ አነጋገር። ህወሓትም የተከተለው ፖሊሲ ትክክል አልነበረም። ፕሬዝዳንት ኢሳያስም የተከተሉት ፖሊሲ ትክክል አልነበረም። ሌሎችም አሁን አንቺ የምታያቸው ያማራውም ጠቅላላ አንቺ ምን እዛ ትሄጃለሽ? እውነት እንነጋገርና የተወሰኑ ሰዎች እና በፋኖ እንቅስቃሴ ውስጥና ያንን ነገር ሲያደርጉ የነበሩ እና መጀመሪያውንም ጀምሮ ይሄ ነገር ሌላ ቅርጽ አለው፣ ከጦርነቱ በኋላ ሌላ ፌዝ አለው፣ የኢትዮጵያ ሁኔታም ሆነ የቀጠናው መልክ አልያዘም የምንል ጥቂት ሰዎች ካልሆነ በስተቀር ሌላ ሁሉ አብይ እግዚአብሔር ነው፣ በአብይ መንገድ ነገር ሁሉ ይፈታል ባይ ነበር አይደል? እና ያ ግን አልሰራም። ስለዚህ የሰራው የማን መንገድ ነው ካልሽኝ፣ በጨዋ ደንብ ትህትና ይጎለዋል ካልሽኝ የኛ መንገድ ነው። አትሊስት አንደኛ አብይም አሁን ይሄ ግራ ገብቶት ወደ ጦርነት አልሄድም ያለው አሁን አብይ ቀና ስለሆነ አይደለም። አብረን መስራት እንዳለብን ኤርትራ፣ ትግራይ፣ አማራ ሌሎችም አብረን መስራት እንዳለብን ጠንክረን ስንቆም ዓለምንም ከጎናችን ስናሰልፍ እንጂ አብይ ጦርነት ስላልፈለገ አይደለም። አሁን ሰሞኑንም ይሄን የሚያደርገው ወይም ደግሞ በዚህ ሂደት ውስጥ አንዱን ነጥቅ ያመጣ ይሆናል ወይ በሚል ለመከፋፈልና ጊዜ ለመግዛት እንጂ አብይ ቀና ስለሆነ አይደለም። ስለዚህ ከአብይ ዱላ ሜዳን ነው ፖሊሲያችንም የሰራው በዘላቂ ሁኔታም የጠቀመን ይሄኛው መንገድ ነው። አብይን ተነጋግሮ ለማድረግ ያለው ከፕሪቶሪያ ጀምሮ መጀመሪያ ከመምረጥ ጀምሮ ህወሓት ያደረገው ስህተት ነበር፣ ወይም አብይን በተመለከተ የነበረው ፖሊሲ ስህተት ነበር። የኤርትራ መንግስት ስህተት ነበር። ሌሎችም የአማራ ኃይሎች ሁሉ እኛን እንደምቀኛ እንደምትስ ምናምን አልነበር የሚያዩ። ስለዚህ ያ ፖሊሲ አልሰራም። የሰራውና ትክክለኛው ፖሊሲ ያዳነንም መሄጃችንም ትክክል የሆነው ይሄኛው መንገድ መሆኑን ያሳያል። ስለዚህ የፋኖን እንቅስቃሴ በርሾነትና በሀሳብ የያዙት ሰዎች ትክክል ናቸው። ይሄ ደግሞ ቅድም እንዳልኩሽ አንድ ሀሳብ መጀመሪያ በዚህ በኩል የተያዘና በዚህ ሁለት ሀሳብ ይኖራል አይደለም። እንደው የተለየ ሀሳቢ ነው አዋቂ ነው ምን የሚለውን ነገር እንተውና ዳር መድረስ ነው አንድ ቁም ነገር። የኛ ፖሊሲ ግን ትክክል ነበረ፣ አሁንም ነው፣ ያም ደግሞ ውጤት አምጥቷል። ስለዚህ ይሄ እንደ ጥሩ ነገር ከተቆጠረም በመልካም ነገር ሊታይ ይችላል ባይነኝ ማዚ። መልካም እንደው ከተገናኘን ማንሳት አለብኝ ብዬ ያሰብኩት ምናልባት ቀደም በህዝባዊ ቢተኝነት ጉዳይ ላይ እንዲሁ በሰላማዊ ትግል ጋር ተያይዞ ሲነሳ የነበረው ነገር አለና ወቅታዊውን የህዝባዊ ቢተኝነት እንቅስቃሴዎች አይታቸው ከሆነ እንዴት ታያቸዋለህ? በተለይ በዚህ በደቡብ ክልል አካባቢ
ሰሞኑ ደግሞ በዩኒቨርሲቲዎችም አካባቢ የተነሱ ያሉ ህዝባዊ ቢተኞቶችና እንቅስቃሴዎች ይታያሉ። እነሱን ለመገምገም እድል አግኝተን አዎ አይቼዋለሁ። ማዚ እዚህ ላይ እንደውም አንዳንድ ነገር አዲስ ነገር የመጣ ብሎ ድንግጥ ብሎ ሰው ሲያዩና የተለየ ነገር እንደተፈጠረ የሚያዩት ሰዎች አሉ። ቀደም በዘመነ ንግግር ላይ እንደተነጋገር ነው ምናልባት ዘግይቶ እንደሆነ እንጂ ይሄ ነገር መምጣቱ ብዙ የሚያስገርም ነገር አይደለም። እንግዲህ ጦርነቱ ሲቀጥል የመንግስት ሌጂቲመሲ በመታየው ሁኔታ እንደዚህ ሲዝረከረክ አይደለም። የመንግስት ክብር እኮ አሁን የባልኩሽ ነገር በዚህ በሶስት ፌዞች ያሳየውሻል። ኤርትራን በተመለከተ ኖቤል የተሸለመ ሰሞን የነበረው በጦርነቱ ጊዜ የነበረው መሀል ላይ የነበረው ሲሳደቡ የነበረውና ደግሞ ሰሞኑን አሁን በዚህ 3-4 ቀን የያዘውን ስታይ ይሄንን መንግስት አለን ይላል ሰው ውሎ ባደረ ቁጥር ማለት ነው። ስለዚህ ህዝብ የነዚህ ሰዎች እንደማይረቡ ማወቅ ይጀምራል። ተስፋ የሚያደርገውም ነገር ስለማይኖር ይሄ ራሱ አንድ መነሻ ምንጭ ይሆናል። ከዛ ባለፈ እንደሆነ ደግሞ እንግዲህ ኢኮኖሚው የት እንደሆነ የምታየው ነው። ዘረፋው ለጉድኗል ሙስናው እና ስራ የሚባል ነገር የስራ እድል በወጣቶች እንደው ስራ መቀጠር ምናምን እኮ አሁን የሚታሰብ ነገር አይመስለኝም። ስለ ስራ ቅጥርና ስለ ስራ ማግኘት ወሬውም የለም ያነሳም የለም እና ስለዚህ የተለያዩ ነገሮች አንድ የውስጥ በሽታ ካለ ሌላ ኢሚዲየት ምልክቶች እኮ ይታያሉ። ጉንፋኑም ይነሳል፣ ምንም ይባላል፣ ሽፍታው ይመጣል፣ ቁርጥማቱ፣ ትኩሳቱ ምኑ እነዛ ነገሮች ሁሉ የአንድ ስር የሰደደ በሽታ ምልክቶች ናቸው። እነዛ መታየት የሚጀምሩት ማለት ነው። እነዛም በፔን ክለር ዛሬ ያጠፋሽ ቢመስልም ያ ሩት ኮዝ ካልተፈታ ድረስ በተለያየ መንገድ መገለጫ ይመጣል። ስለዚህ በተማሪዎች ተነስቷል፣ በሐኪሞች ተነስቷል፣ በመምህራን ተነስቷል። ይሄ በወታደሩም ይቀጥላል፣ ቀጥሎ በፖሊሱም ይመጣል፣ አጠቃላይ በሲቪል ሰርቫንቱ ይመጣል፣ ስራ በሌላቸው ወጣቶች ይመጣል፣ በሃይማኖቱ ይመጣል እና ይሄ ነገር የማይቀር ነገር መሆኑን እና የግድ ነባራዊ ሁኔታው እንደሚል እንደውም የሚገርመው የኢትዮጵያ ህዝብ ቅድም እንዳልኩሽ መንግስታዊ ህዝብ ስለሆነና ቆዳው ያዙ ቆዳ ስለሆነ ይሄን ያህል መቆየቱም የሚደንቅ ነገር ነው የሚል ነው። ሁለተኛው ነገር አሁን እኛ ሰላማዊ ትግል ያዋጣል አያዋጣም ወደሚል አዲስ ክርክር አይነት በሚመስል ነገር አያድርጉት። እኛ እኮ ከሰላማዊ ትግል ነው ወደ ጦርነት ዲሰንድ ያደርገው አሁን ሁኔታው አይደል እንዴ? የሰላማዊ እንቅስቃሴ ነበረ፣ ለውጥ መጣ ሲባል ይሄ ሰውዬ ጦርነት አወጀብን እንጂ ሰላማዊ ትግል ይሰራል አይሰራም ብሎ የተከራከረ ሰው የለም። እንደ አዲስ ነገር ለምንድን ነው የሚያዩትና ያንን እንደረሳ ነው አድርገው ሊያስተምሩን የሚፈልጉ ሰዎች አሉ። ያ ብዙ የፋኖ ታጋዮችም የአብዛኞቹ የሰላማዊ ታጋይ እንደነበሩ በግልጽ የሚታይ ደግሞም እንጂ ትግሉም እንጂ አብይን ያመጣው ያ ትግል እንቅስቃሴ ነው። ነገር ግን ከሰላማዊ እንቅስቃሴ ወደ ጦርነት ዲሰንድ አደረገ ትግሉ። አሁን ደግሞ ጠመንጃ የሚያነሱ በሰላም የሚታገሉ አብሮ መጣ እንጂ አዲስ ነገር ልክ ሰላማዊ ትግል ሰራ የሚል ፕሩፍ ያላቸው አስመስለው የሚያወሩ ሰዎች አሉ። ይህንን ለምን እንደማያወሩት። ሁለተኛ ነገር ሶሪያም ተችሏል፣ ሊቢያም ተችሏል። እነዛ ሀገሮች የት እንደው አነሱ ግን አያነሱልሽ። ሶሪያ የት ነው ያለው? ሊቢያ የት ነው ያለው? የመን የት ነው ያለው? ስለዚህ ጠመንጃ የግድ መሆኑን ይሄ አይነግርሽም ራሱ። ይህንን ግን አያነሱልሽ። ሰላማዊ ትግል በሊቢያ በሶሪያ በመንቼስ በምናምን ይሉሽ። ያንን በሰላማዊ ትግል አብይ መጥቶ እኮ ያደረገንን አየነው አይደለ? ስለዚህ ያንን ይረሱና ይቻላል አይቻልም ችለንማ ይኸው አብይ መጥቷል። ግን አብይ ከመጣ በኋላ ጦርነት አወጀብን። ስለዚህ ጠመንጃም ሁለገብ እንቅስቃሴም ያስፈልጋል መሆኑን ይሄ ግልጽ አድርጎ ያሳያል። ግን በዚህ በኩል እንደው እንዴት አድርገን መስመር እናስምር ብለው ፍዳቸውን የሚያዩ ሰዎች አሉ። እኔ ምን እንደሆነ አይገባኝም። እኔ ያውቃል ለመባል በነዲ ምን ያደርግልኛል? አሁን ቅድም እንዳልኩ ነው ፕሩፍ ራሴን ለማድረግ ምን ደሞዝ አይገኝበት ምን አይል ከሆነ ውጤት አመጣን ማለት በእድሜያችን ውስጥ የሰራነው ነገር ፍሬ አፍርቶ ሲታይ ነው አንድ ነገር እንጂ በክፉም በደጉም ሰው ያቀናል ኑረናል። እዚህ ውስጥ ታሪክ የሚጽፍ ካለ ያደረግነው የትም አይሄድም። ግን እዚህ ላይ ራስን ፕሩፍ ለማድረግ የራስን ቲዮሪ ትክክል ለማድረግ ብቻ በየጊዜው ሌላ ነገር እንትን ማለት። ስለዚህ የሶሪያም የሚነግረን የየመንም የሚነግረን የሊቢያም የሚነግረን ፓወር ባላንስ እና ጠመንጃ እንደሚያስ ደግሞ የኢትዮጵያ የተለየ ነው፣ የህልውና ትግል ነው። ስለዚህ ይህን ሰላማዊ ትግል ከመስራት ካለመስራት ጋር እያምታቱ ማቅረብ ራሱ ወንጀልም ነው ኃጢአትም ነው። ጠመንጃ የመውደድ አስመስሎ ማውራትም ልክ አይደል? ይገባኛል። እንደዚህ ምን አመጣው ይሄንን ነው ማለት በቃ መጀመሪያ ለምን ይነሳል እንስራ ማለት ይቻላል። በቃ በሰላማዊ ትግል ምን ችለው እናድርግ ማለት ይቻላል። ያን ደግሞ ይከለክል ሰው የለም።
ሁለተኛ ነገር ደግሞ አብይም የመጣው አሁን በሚዋጉ ልጆች ጥረት ነው። አሁን ጠመንጃ ባነሱ ልጆች ጥረት ነው። ስለዚህ ከሰላማዊ ትግል ወደ ጦርነት እንዴት ዲሰንድ አደረግን ነው እንጂ ሰላማዊ ትግል ይሰራል አይሰራም የሚል ክርክር መምጣት እነሱ ናቸው እንደውም የዘነቡ የሚመስለኝ የረሱት እነሱ ናቸው። የኢትዮጵያ ነባራዊ ሁኔታ ምንድን ነው ቢባል ልክ እንደ የመን፣ ልክ እንደ ሊቢያ፣ ልክ እንደ ሶሪያ በሰላማዊ ትግል የተጀመረው ነገር ወደ ጦርነት ገብተዋል። ይሄ ከሆነ ደግሞ ምን ክርክር ያስፈልገዋል? ይህንን ወደፊት ለመቋጨት ግን ሁሉንም አይነት ትግል ያስፈልጋል። የሰላማዊ ትግልም ካለ በፓወር ባላንስ የማንነት የዘር ፖለቲካ የምን የበዛበት ስለሆነ የኢትዮጵያ ሁኔታ ወደፊት በፓወር ባላንስ እና በሌጂቲሜሲ አብረው ሲሄዱ ስለሚበየን መታጠቅ ጠመንጃ ከሌለበት ሰላማዊ ትግል አይጠቅም እንደው ምክንያቱም አብይን የወለደብን ነገ ደግሞ ብርሃኑ ጁላ ሊቀመጡብኝ ነው። ታዲያ ዝም ብዬ በየመንገድ ሰልፍ አድርገን እንደዛ ነው እኮ የሚሉሽ እኮ እንደዚህ የሚሉ ሰዎች እኮ አንድ ነገር የላቸው፣ ድርጅት የላቸው፣ ምን የላቸው፣ ምኑንም ማያረጉ ሰላማዊ ትግል ይሰራሉ፣ ሰባኪ ናቸው። ግን ሰላማዊ ትግል ብለን እኮ አብይን አመተን ይሄው እንደዚህ ሆን እና ስለዚህ የተደራጁትን ሰዎች እንዴት ነው ታረጉ? እና በዛ ደረጃ ነው። ስለዚህ የእምቢተኝነት እንደው ሰላማዊ የሚለው ማለት ነው ህዝባዊ እምቢተኝነት ሊሰራ የሚችለው ፋኖ እስካለ ድረስ ብቻ። ፋኖ ከሌለ ህዝባዊ እምቢተኝነት ጥቅም የለውም። እንደ ሊቢያ አድርጎ ነው የሚያበቃ። አብይ እንደ ኢትዮጵያ አድርጎናል እንጂ ለምን እዛ እንሄዳለን? እንደ አብይ ነው የሚያደርገን ማለት ሌላ ደግሞ አንድ ብድ ነው የምናመጣው ማለት ነው። እና በዛ ደረጃ ነው መታየት ያለበት ማለት። በጣም አመሰግናለሁ ኢንጂነር። እኔ ጥያቄዎቼን ጨርሻለሁ። ምናልባት ያልተነሳ ሀሳብ አለ የምትለው ካለ ወደ አንተ መልስ። የተለየ ነገር የለውም። አሁንም ቢሆን ትግሉ የህልውና ትግል መሆኑን መጀመሪያ ማሰብ ያስፈልጋል። በቃ ሌሎች ነገሮች የመጡት የኢኮኖሚ ጉዳዮች፣ የፖለቲካ ጉዳዮች፣ የማህበራዊ ጉዳዮች፣ የነገ የኢትዮጵያ ሁኔታ ምን ይሁን የሚለው ቀጥሎ የሚመጣ ነገር ነው። ስለዚህ እኛ የህልውና ትግል አለብን። ያ ደግሞ የኢትዮጵያ ሁኔታ ወደፊት የሚበየነው በኢትዮጵያ ውስጥ በሚመለከታቸው የህብረተሰብ ክፍል ሁሉ በጋራ ክርክር በህልውና በፓወር ባላንስ እንጂ በዝም ብሎ ከሆነማ ምንም እኮ አብይን ደግፈነዋል። መሞት ለምን ያስፈልጋል? ከዛስ በኋላ ምንስ የሚያከራክር ነገር ነበረው? እና ያ ዝም ብሎ ኢትዮጵያዊ ነን አንድ ነን አገር እንዳይፈርስ የሚባለው ነገር ቀጥሎ የሚመጣ ነገር ስለሆነ ህልውናችን በክንዳችን በፋኖነታችን የሚለውን ያ የሰሜን ሸዋው ልጅ የተናገራትን ነገር ከፈጣሪ በታች መዳኛችን ፋኖነት ነው የሚለው ሰላማዊ ትግልም ሆነ እምቢተኝነት ከፋኖነት ቀጣይ ትግል እንጂ ያንን የሚተካ ወይም የተለየ የሚሰራ ስልት አድርጎ ማየት ራስን ማዘናጋት እንዳይሆን ትኩረታችንን ከኳሷ ላይ መልቀቅ የለብንም የሚለውን አጥብቀው እንዲይዙት ወጣቶች እፈልጋለሁ። ማዚ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔም እግዚአብሔር ይስጥልኝ። ታንኪ ዩ። አድማጭ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስል ነበር። በሌላ ጊዜ ከሌላ እንግዳ ጋር እስከምንገናኝ ድረስ በያላችሁበት ሰላም።